ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 ዩኒት ሪቪውን ወይም ሙሉን ዩኒትን ከልሳለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን እንግዲህ በዚህ ዩኒት ያየናቸው ነገሮች ስንከልስ እንግዲህ በዚህ ዩኒት መጀመሪያ ላይ ስለ ኒውትሪሽን አይተናል። ኒውትሪሽን ምንድነው አለን? ኢዝ ዘ ፕሮሰስ ኦፍ ቴኪንግ ኢን ፉድ ኤንድ ኮንቨርቲንግ ኢት ኢንቱ ኢነርጂ ኤንድ አዘር ቫይታል ኒውትሪየንትስ ሪኳየርድ ፎር ላይፍ አለን። ኒውትሪሽን የምንለው ምን አይነት ሂደት ነው? አንድን ምግብ በልተን ያን ምግብ ደግሞ ወደ ኃይል በመለወጥ እና ያንን ኃይል የምንጠቀምበትን እንዲሁም ደግሞ ሌሎች አስፈላጊ የሆኑ ንጥረ ምግቦችንም የምናገኝበት ሂደት ነው ለኑሯችን ወይም ለህይወት መቀጠል የሚያስችለን። the important function of food ደግሞ ብለን አውርተናል። የምግብ ጠቀሜታ in living things ህይወት ባላቸው ነገሮች ላይ ምግብ ለምን አስፈለጋቸው ህይወት ያላቸው ነገሮች ካለን for growth ለማደግ፣ repair ለህዋሳቶቻቸውን ለመጠገን፣ ኢነርጂ ኃይል ለማግኘት፣ replacement of damaged tissues የተጎዱ ህብረ ህዋሳት ካሉ እነሱን ህብረ ህዋሳት በአዲስ ለመተካት እንዲሁም ደግሞ protect from disease ከተለያዩ በሽታዎች ራሳቸውን ለመከላከል ህይወት ያላቸው ነገሮች ምግብ ያስፈልጋቸዋል ብለናል። ሌላው ከኒውትሪሽን ጋር አያይዘን ስለ ኒውትረንትስ አይተናል። ኒውትረንትስ ወይም የንጥረ ምግቦች ንጥረ ነገሮች ብለን ያየናቸው አሉ። ምንድናቸው ብለናል? they are important chemical substances ጠቃሜታ ያላቸው ኬሚካዊ የሆኑ ሰብስታንሶች ናቸው በምግብ ውስጥ የምናገኛቸው። እነዚህ ኢምፖርታንት የሆኑ ኒውትረንትስ ከ6 እስከ 5 ይሆናሉ ብለናል። እንደ ካርቦሃይድሬት፣ ፕሮቲን፣ ፋትስ፣ ዋተር፣ ቪታሚንስ እና ሚነራልስ ብለን አይተናል አይደለም? ሶ ካርቦሃይድሬትስ ምንላቸው ኃይል ሰጪ ኒውትሪየንቶችን ነው። እነዚህ are the type of nutrients which provide energy for the human body እነዚህ አይነት ንጥረ ነገሮች ለሰው ልጅ ኃይልን የሚሰጡ የኒውትሪየንት አይነቶች ናቸው እና ከ1 ግራም ኦፍ ካርቦሃይድሬትስ 16 ኪሎ ጁል ኦፍ ኤነርጂ ይገኛል ብለናል። this ራፌጅ ወይም ፋይበር ምንላቸው አስር ምንላቸው ደግሞ ኮምፕሌክስ የሆኑ ውስብስብ የሆኑ የካርቦሃይድሬት አይነት ናቸው። ምን ያግዛሉ ብለናል? they help to prevent constipation and keep the colon healthy ብለናል አይደለ? ድርቀትን የሚከላከሉ እንዲሁም የሰው ልጆችን አንጀት ጤናማ የሚያደርጉ ናቸው ብለናል። ሌላኛው ደግሞ ኒውትሪየንቶች ፕሮቲንስ ናቸው። እነዚህ ደግሞ ገንቢ ኒውትሪየንትስ የምንላቸው ናቸው። they are nutrients used for growth of the body and build a new cell when it's damaged እነዚህ አይነት ኒውትሪየንቶች ደግሞ ለሰውነት ውስጥ ላሉ ህዋሳት እድገት እንዲሁም ደግሞ አዳዲስ ህዋሳት መገንባት when it's damaged ወይም ደግሞ ተጎድቶ የነበረ ህዋስ ካለ በዛ በተጎዳው ፋንታ አዲስ ህዋስ ለመገንባት የሚያግዙ ንጥረ ነገሮች ናቸው ፕሮቲንስ ብለናል። so it's made up of amino acid የሚሰሩት እነዚህ ፕሮቲንስ ከአሚኖ አሲድ ከሚባሉ መዋቅሮች ነው፣ የኬሚካል መዋቅሮች። then they are composed of carbon, hydrogen, oxygen እና ናይትሮጅን አተምን የያዙ ናቸው ማለት ነው እነዚህ ንጥረ ነገሮች። እዚህ ጋም ከ1 ግራም ኦፍ ፕሮቲን 17 ኪሎ ጁል ኦፍ ኤነርጂ ይገኛል ብለናል። ሶስተኛ ላይ ያየናቸው ደግሞ the lipids ናቸው። ፋትስና ኦይልስን ያካተቱ ንጥረ ነገሮችን ነው። these are another nutrients which provide energy composed of carbon, hydrogen and oxygen ልክ እንደ ካርቦሃይድሬት ኒውትሪየንት ከካርበን ከሃይድሮጅን እና ከኦክሲጅን የተሰሩ ንጥረ ነገሮች ናቸው። ነገር ግን የነዚህ የሚለያቸው በኃይለኛው ኃይልን የሚሰጡ ንጥረ ነገር መሆናቸው ነው። 1 gram of lipid can provide 37 kilojoule of energy ከካርቦሃይድሬት በእጥፉ ኃይል መስጠት የሚችሉ ናቸው እነዚህ ቅባታማ የምንላቸው ወይም ደግሞ ፋትስ ኤንድ ኦይልስ የምንላቸው ኒውትሪየንትስ። በአራተኛ ደረጃ ስለ ቪታሚንስ አይተናል። እነዚህ ደግሞ these are nutrients, organic substances which are essential in small quantities for human body እነዚህም በውስጣቸው ካርበን እና ሃይድሮጅንን የሚይዙ የኒውትሪየንት አይነቶች ናቸው እና ለሰውነታችን በስሞል ኳንቲቲ ወይም በመጠኑ የሚያስፈልጉ በትንሽ መጠን የሚያስፈልጉ የኒውትሪየንትስ አይነት ናቸው። በአምስተኛ ደረጃ ስለ ሚነራልስ አይተናል። እነዚህ ደግሞ ኢንኦርጋኒክ ሰብስታንስስ ናቸው ብለናል። በውስጣቸው ካርበን እና ሃይድሮጅን አተምን አይዙም which are essential in small quantities እነዚህም ደግሞ ልክ እንደ ቫይታሚንስ ለሰውነታችን በመጠኑ የሚያስፈልጉ የኒውትሪየንትስ አይነት ናቸው ማለት ነው። ሶ እዚህ ጋር ቫይታሚኖቹን ኤ ቢ ሲ እያልን ቫይታሚን ኤ ቢ ሲ እያልን አይተናል። እዚህ ጋር ደግሞ እንደ ካልሽየም፣ ማግኔዥየም፣ ፎስፈረስ፣ አይረን እያልን ደግሞ የሚኒራል አይነቶችን ለማየት ችለናል። በስድስተኛ ደረጃ ዋተር
ራሱን የቻለ አስፈላጊ የሆነ ንጥረ ነገር ነው። አዝ ኢት ኢዝ ዘ ሜጀር ኮምፖዚሽን ኦፍ ዘ ቦዲ ፍሉድ የሰውነታችን ፈሳሽ ያለ ውሃ ስለማይሰራ ውሃም በጣም አስፈላጊ ከምንላቸው ንጥረ ነገሮች ውስጥ አንዱ ነው ማለት ነው። the diet which contains all of the nutrients in the correct amount and proportion is called balanced diet ብለናል። ስለተመጣጠነ ምግብ ምንነት ስናወራ የተመጣጠነ ምግብ ማለት የምንለው ምግቡ ውስጥ ሁሉም እስካሁን የጠቀስናቸው አስፈላጊ የምንላቸው ንጥረ ነገሮች በተገቢው መጠንና በተገቢው ፕሮፖርሽን በተመጣጠነ መልኩ የሚገኙባቸው ምግቦችን ነው ማለት ነው ባላንስ ዳይት የምንለው ወይም የተመጣጠነ ምግብ የምንለው። ዲፊሸንሲ ዲዚዝ የምንለው የምግብ እጥረት በሽታ ማለት ነው። የሚከሰተው when a person does not have enough amount of one particular nutrient and suffers health problem as a result። አንድ ሰው አስፈላጊ የሆነ አንድ ፓርቲኩላር የሆነ ኒውትሪንት ወይም ንጥረ ነገር በሚበላው ምግብ ውስጥ ሳያገኝ ሲቀር እና በዛ እጥረት የተነሳ የተለያዩ የጤና ችግሮች ሲያጋጥሙት ነው ዲፊሸንሲ ዲዚዝ የምንለው። ኤግዛምፕል ኦፍ ዲፊሸንሲ ዲዚዝስ ለምሳሌ ያህል እንደ ኳሻኮር በፕሮቲን እጥረት ምክንያት የሚመጣ፣ ማራስመስ በካርቦሃይድሬት እጥረት ምክንያት የሚመጣ፣ ሪኬትስ እንዲሁ በቫይታሚን ዲ እጦት ምክንያት የሚመጣ፣ ስካርቪ የድድ መድማት በቫይታሚን ሲ ምክንያት የሚመጣ በሽታዎች ናቸው ብለናል። ዲፊሸንሲ ዲዚዝ አይነቶች ናቸው ብለናል። ሌላው ስለ ማልኒትሪሽን አንስተናል ወይም የተመጣጠነ ምግብ እጦት። ይሄ ደግሞ የሚከሰተው አንድ ሰው አንደር ኒውትሪሽን ሲያጋጥመው ነው። ማለትም ተገቢ የሆኑ ምግቦችን ሳይመገብ ሲቀርና ከነዛ ምግቦች አስፈላጊ የሆኑ ኒውትሪዎችን ሳያገኝ ሲቀር ነው። በሌላ መልኩ ደግሞ ኦቨር ኒውትሪሽን የምንለው አለ። ከመጠን ያለፈ ኃይል ሰጪ ምግቦችን ብቻ በመብላት ከዛ ግን ሌሎች አስፈላጊ የሆኑ ኒውትሪንቶችንም ባለመውሰድ የሚመጣም ደግሞ የማልኒትሪሽን አይነት ወይም ደግሞ ሁኔታ አለ ማለት ነው። ሶ በኦቨር ኒውትሪሽን አማካኝነት የሚመጣ የማልኒትሪሽን ችግር is obesity ብለናል ወይም ከመጠን ያለፈ ውፍረት which is it's an overweight which is caused by or as a result of an imbalance between the energy in human body and the energy he or she releases። አንድ ሰው የሚያስገባውን ምግብ እና የሚያገኘው ኃይል እና የሚያስወጣው ኃይል ሳይመጣጠን ሲቀር የሚከሰት ነው ብለናል ከመጠን ያለፈ ውፍረት። ሌላው በዚህ ዩኒት ያየነው ስለ ሰብስታንስ አቢዩዝ ነው። መድኃኒቶችን ያለ አግባብ ስለመጠቀም ነው። it's using legal or illegal drugs substances in wrong way or in the excess amount። ህጋዊም የሆኑ ህጋዊ ያልሆኑንም መድኃኒቶች ተገቢ ባልሆነ መንገድ ስህተት በሆነ መንገድ መጠቀም ወይም ደግሞ ከመጠን ባለፈ መጠቀም ነው this substance abuse ብለናል። ከዚህ ጋር አያይዘን ስለ ሲጋራ አውርተናል። በሲጋራ ውስጥ ስለሚገኙ ደግሞ 3 ኢምፖርታንት ሰብስታንስስ አይተናል። ጎጂ የሆኑ 3 በሲጋራ ውስጥ ስለሚገኙ የኬሚካል ኮምፓውንድስ አይተናል። እነዚህም ታር፣ ካርቦን ሞኖክሳይድ እና ኒኮቲን ናቸው ብለናል። ታር ያልነው is a black sticky substance found in cigarette produce chronic bronchitis and lung cancer። ጥቁር የሆነ በሲጋራ ውስጥ የምናገኘው የሚያጣብቅ ኬሚካል የሆነ ሰብስታንስ ነው ነገር ነው እዚህ ሲጋራ ውስጥ የምናገኘው። የዚህ ደግሞ ታር በሲጋራ ውስጥ መኖሩ አንድ ሰው ሲጋራ ሲያጨስ ሳምባዎች ውስጥ ሄደው ስለሚከማቹ የክሮኒክ ብሮንካይተስ በሽታንና የለንግ ካንሰርን ሊያስከትል የሚችሉ ናቸው። ሌላኛው ስለ ካርቦን ሞኖክሳይድ መርዛማው ስለሆነ ጋዝ አውርተናል። it's a poisonous gas found in cigarette which can produce heart disease and stroke። መርዛማ የሆነ ጋዝ ነው ብለናል። ታስታውሱ እንደሆነ ሄዶ ኦክሲጅንን ሊቀበልና ሊሸከም የሚችለውን ሆሞግሎቢን ቦታ ላይ ሄዶ በመጣበቅ ኦክሲጅን በሰውነታችን ውስጥ እንዳይዘዋወርና ኦክሲጅንን በሰውነታችን ውስጥ እንዳይኖር የሚያደርግ መርዛማ የሆነ ጋዝ ነው። በዚህም የተነሳ ሀርት ዲዚዝ፣ የልብ በሽታዎችና ስትሮክ፣ የአንጎል ውስጥ የደም ዝውውር መቋረጥ የመሳሰሉ በሽታዎችን ሊያስከትል ይችላል። ሌላ ስለ አልኮል ዩዝ አይተናል አይደለም? አልኮል መጠጣት አይተናል። አልኮል ጌትስ ዲስትሪቢዩትድ throughout the body by the help of the blood circulation። አንድ ሰው አልኮል ሲጠጣ ወደ ሙሉ ሰውነቱ የሚሰራጨው በደም ፍሰት አማካኝነት ነው ብለናል፣ ወይም ዝውውር አማካኝነት ነው። then ይሄ አልኮል it's absorbed by the liver cells and broken down by the liver enzyme። ከዛ ይሄ አልኮል ሄዶ ወደ ጉበታችን ይሄድና በጉበታችን ውስጥ ባሉ ህዋሳት ነው የሚሰባበረው። በእነሱ ውስጥ ባለ የሊቨር ኤንዛይም አለ። በሱ ኤንዛይም አማካኝነት ነው የሚሰባበረው። therefore its concentration in the blood decreases gradually ማለት ነው። ከዛ ተሰባብሮ ነው የሚወገደው ከሰውነታችን። በዚህ የተነሳ በደማችን ውስጥ ያለው የአልኮል ኮንሰንትሬሽን መጠኑ ይቀንሳል ማለት ነው ቀስ በቀስ። ሌላው ስለ ጫት ወይም ካት አይተናል። it's a bushy plant whose leaves are chewed for its stimulant effect። ጫት እንደ ቁጥቋጦ ያለ እጽዋት አይነት ነው።
ቅጠሎቹ ለማነቃቂያነት ስለሚያገለግሉ የሚታኘክና የሚቃም እጽዋት ነው። የጫት ሳይንቲፊክ ኔም ሳይንሳዊ ስሙ ኢዝ ካታ ኤዱሊስ ነው ብለናል። እና በብዛት የሚያድገው በሳውዘርን አረቢያ እንደ የመን ባሉ አገራት እና ኢስት አፍሪካ ሀገሮች ኢትዮጵያን ጨምሮ ሌሎች እንደ ሶማሊያና ኬንያ ያሉ ሀገራትም ጭምር ነው። ሶ በዚህ ዩኒት መጨረሻ ላይ ስለ በሽታ ወይም ዲዚዝ ተምረናል። ዲዚዝ ምንድነዋል? ኢትስ አን ኢልነስ ኦር ዲስኦርደር ኦፍ ዘ ቦዲ ኦር ዘ ማይንድ ዛት ሊድስ ቱ ፑር ሄልት። በሽታ የምንለው ህመም ነው ወይም ደግሞ ሰውነታችን ወይም አእምሯችን በተገቢው መልኩ መስራት ሳይችል ሲቀር የሚከሰተውን ሁኔታ ነው በሽታ የምንለው። ሶ ኢች ዲዚዝ ኢዝ አሶሲየትድ ዊዝ አ ሴት ኦፍ ሳይንስ ኤንድ ሲምፕተምስ። እያንዳንዱ በሽታ የራሱ የሆነ ምልክቶች አሉት ማለት ነው። በአጠቃላይ 2 አይነት የበሽታ አይነቶች አሉ። ኢንፌክሽየስ ዲዚዝስ ተላላፊ የሆኑ በሽታዎች አሉ። that are diseases which are caused by causative agent organisms። እነዚህ ተላላፊ በሽታዎች የሚከሰቱት በተለያዩ በሽታ አምጪ ተህዋሲያን ህይወት ያላቸው ነገሮች ነው። እንደ ባክቴሪያ፣ ቫይረስ፣ ፕሮቶዞዋ በመሳሰሉ ኦርጋኒዝሞች ነው ብለናል። ሁለተኛው ደግሞ ነን ኢንፌክሽየስ ዲዚዝስ የምንላቸው ናቸው ወይም ደግሞ ተላላፊ ያልሆኑ በሽታዎች ናቸው። እነዚህ ደግሞ they are not caused by pathogens በበሽታ አምጪ ተህዋሲያን ሳይሆን የሚመጡት they are inherited or genetic diseases and others are deficiency diseases ወይ በዘር ተዋርሰው የመጡ ናቸው ወይ ደግሞ አንድ ሰው በውስጡ በህዋሶቹ ውስጥ በሚገኝ የዘር ሀረግ ላይ ባሉ መረጃዎች ችግሮች ምክንያት ነው የሚመጡት ወይም ደግሞ በተመጣጠነ ምግብ ያለመመገብ ምክንያት ቀደም ብለን እንዳየናቸው እንደነ ማራስመስ፣ ኳሻኮርስ፣ ስካርቪ ያልን የጠራናቸው የዲፊሸንሲ ዲዚዞች አሉ ወይ በተመጣጠነ ምግብ እጦት አማካኝነት ነው ማለት ነው። ስለዚህ በእነዚህ ምክንያት የሚመጡትን ደግሞ ነን ኢንፌክሽየስ ዲዚዝ እንላቸዋለን ብለን የዚህን ዩኒት ማጠቃለያ አድርገናል ማለት ነው። ስለዚህ በዚህ ዩኒት 5 በአጠቃላይ ስለ ዋትስ ፉድ ምግብ ምን እንደሆነ፣ ኒውትሪሽን የአመጋገብ ዘዴ ምን እንደሆነ፣ ኒውትሪንትስ ንጥረ ነገሮች ምን እንደሆኑ፣ የተመጣጠነ ምግብ ኦር ባላንስ ዳይት ምን እንደሆነ እንዲሁም ዲፊሸንሲ ዲዚዝስ በዚህ የተመጣጠነ ምግብ ባለመብላት ምክንያት የሚከሰቱ የተመጣጠነ ምግብ እጦት በሽታዎች ምን እንደሆኑ፣ ማል ኒውትሪሽን ምን ማለት እንደሆነ፣ ሰብስታንስ አቢዩዝ የተለያዩ መድኃኒቶችን ያለ አግባብ መጠቀም ምን ማለት እንደሆነ እና ደግሞ ስለ ታይፕስ ኦፍ ዲዚዝ ስለተለያዩ የበሽታ አይነቶች ኢንፌክሽየስ እና ነን ኢንፌክሽየስ ዲዚዝስ ወይም ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች አይታቸዋል። በስተመጨረሻ በሀገራችን ውስጥ ስለሚታወቁ ታዋቂ ስለሆኑ ኒውትሪሽኒስቶች ወይም የስነ ምግብ ባለሙያዎች ለማየት ችለናል ማለት ነው። ዩኒቱን እንደወደዳችሁት እና በጣም ጠቃሚ የሆኑ ነገሮች እንዳገኛችሁበት አልጠራጠርም። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ የዚህን ዩኒት ሪቪው ኩዌስችንስ የመከለሻ ጥያቄዎች አብረን እንሰራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።